ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ጤና ይስጥልኝ ውድ ቤተሰቦቻችን፣ ከጂፋሬ ቲዩብ ለሰዓቱ ከሀገር ቤት ከአፍሪካና ከዓለም አቀፍ ያጠናቀርናቸውን ዜናዎቻችን ይዘን ቀርበናል። አብራችሁን ቆዩ። ቦርዱ የትግራይ ጊዜያዊ አስተዳደር የምርጫ ክልልና የምርጫ ጽሕፈት ቤቶችን እንዲያሳውቀው ለሁለተኛ ጊዜ ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በግንቦት 24 ቀን 2018 ለሚካሄደው ሀገር አቀፍ ምርጫ የትግራይ ክልል ጊዜያዊ አስተዳደር የምርጫ ክልልና የምርጫ ጽሕፈት ቤቶችን ዝግጁ እንዲያደርግ ለሁለተኛ ጊዜ በደብዳቤ መጠየቁን ቲክቫህ ኢትዮጵያ ዘግቧል። ቦርዱ ከዚህ በፊት ታህሳስ 3 ቀን 2018 ለሁሉም ክልሎች የምርጫ ክልልና የምርጫ ጽሕፈት ቤቶች እንዲዘጋጅ መጠየቁን አስታውሶ ሌሎች ክልሎች ምላሽ ሲሰጡ የትግራይ ክልል ጊዜያዊ አስተዳደር ግን ምላሽ አልሰጠም ሲል ገልጿል። በመሆኑም በቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ በተፈረመው በዚህ ደብዳቤ ላይ ጊዜያዊ አስተዳደሩ እስከ ጥር 25 ቀን 2018 ድረስ የምርጫ ክልልና ጽሕፈት ቤቶችን ዝግጁ አድርጎ እንዲያሳውቅ ጠይቋል። ከክልሉ ጊዜያዊ አስተዳደር በኩል በዚህ ጉዳይ እስካሁን የተሰጠ ምላሽ የለም። ሚኒስቴሩ የውጭ ሀገር ስራ አገናኝ ኤጀንሲዎች በአዋጁ መሰረት እንዲመዘገቡ አሳሰበ። የስራና ክህሎት ሚኒስቴር የውጭ ሀገራት ስራ አገናኝ ኤጀንሲዎች በአዲሱ የውጭ ሀገር የስራ ስምሪት አዋጅ መሰረት በ5 ደረጃዎች ምዝገባቸውን እንዲያከናውኑ ጥሪ ማቅረቡን ሪፖርተር ዘግቧል። ሚኒስቴሩ ጥር 19 ቀን 2018 ባወጣው ማስታወቂያ በአዲሱ አዋጅ መሰረት ነባርና አዲስ ኤጀንሲዎች በቀጣይ 3 ቀናት ውስጥ ምዝገባ እንዲያከናውኑ አሳስቧል። ሚኒስቴሩ ኤጀንሲዎች በ5 ደረጃዎች ተከፍለው ምዝገባውን ሲያካሂዱ በአዋጁ በተደነገገው መሰረት ለመያዣ ተብሎ የተቀመጠውን ገንዘብ ቀድመው ማስገባትና የምዝገባ ሂደቱን መጀመር ይኖርባቸዋልም ብሏል። በሁሉም ደረጃዎች ለመመዝገብ ደብዳቤ የሚያስገቡ ኤጀንሲዎች ለእያንዳንዱ ኤጀንሲ የተወሰነ ኮታ መኖሩን በመገንዘብ በፍጥነት እንዲመዘገቡ ሲል ሚኒስቴሩ አሳውቋል። በሌላ በኩል ኤጀንሲዎቹ የተጠየቁትን አሟልተው ለመመዝገብ የተሰጣቸው ቀናት አጭር በመሆኑ በ3 ቀናት ይህን ለማድረግ አዳጋች እንደሆነባቸው ተናግረዋል። አክለውም ሚኒስቴሩ ጉዳዩን በድጋሚ እንዲያጤነውና የሚመለከታቸው ባለድርሻ አካላት ትኩረት እንዲሰጡትም ጠይቀዋል። የመንግስት ተቋማት ኃላፊዎች ለሰራተኞች ስልጠና በመስጠት አስተዳደራዊ ሪፎርም ማድረግ አለባቸው ተባለ። የመንግስት ተቋማት ኃላፊዎች ለሰራተኞች ስልጠና በመስጠት አስተዳደራዊ ሪፎርም ማድረግና ምቹ የስራ አካባቢን መፍጠር አለባቸው ሲል የዓለም ባንክ ይፋ ባደረገው ጥናት አሳስቧል። የዓለም ባንክ በመንግስት ሰራተኞች ላይ አካሄድኩት ባለው ጥናት የመንግስት ሰራተኞች የደረጃ እድገትና የክፍያ ጭማሪ ለማግኘት በችሎታ ሳይሆን በፖለቲካና በስልጣን ወገንተኝነት ለማደግ ትግል እንደሚያደርጉ ገልጿል። በአንጻሩ በግል ተቋማት የተሻለ አቅምና ብቃት ይዞ መገኘት የደረጃ እድገትና የክፍያ ጭማሪዎችን የሚያስገኝ መሆኑን በጥናቱ ተመላክቷል። በመሆኑም መንግስት የሰራተኞቹን አቅም ለማጎልበት ተከታታይነት ያለው ስልጠና ማዘጋጀት እንዳለበትም ተመላክቷል። በዓለም አቀፍ ደረጃ መንግስታት ለስልጠና ከፍተኛ ገንዘብ እንደሚያወጡ ገልጾ የዓለም ባንክ ብቻ በየዓመቱ ወደ $720 ሚሊዮን ለስልጠና እንደሚያወጣ ገልጿል። በመሆኑም የተቋማቱ ኃላፊዎች ለሰራተኞች ስልጠና መስጠት የሚያመጣውን አዎንታዊ ጎን እንዲረዱና አስተዳደራዊ ሪፎርም እንዲያደርጉ በጥናቱ ተጠቁሟል። ዘገባው የሪፖርተር ነው። በኬንያ ለረጅም ጊዜ በቆየው ድርቅ ሳቢያ በሚሊዮን የሚቆጠሩ ሰዎች ለችግር ተጋልጠዋል ተባለ። ከጥቅምት እስከ ታህሳስ ወር የሚጠበቀው አጭር ዝናብ ከመደበኛው በ2/3 በመቀነሱ በ23 የኬንያ ግዛቶች ውስጥ የሚገኙ ከ2 ሚሊዮን በላይ ሰዎች እየተባባሰ ለመጣው የምግብ እጥረት መጋለጣቸውን አፍሪካ ኒውስ ዘግቧል። በሰሜን ምስራቅ ኬንያ የሚገኙ ነዋሪዎች በተከሰተው ድርቅ ሳቢያ አሳሳቢ ሁኔታ ውስጥ ይገኛሉ የተባለ ሲሆን በተለይም በኢትዮጵያና በሶማሊያ ድንበር የምትገኘው የማንዴራ ግዛት ካለፈው ዓመት ግንቦት ወር ጀምሮ ምንም አይነት ዝናብ ባለማግኘቷ ነዋሪዎች ለከፍተኛ ችግር መዳረጋቸው ተነግሯል። ብሔራዊ የድርቅ አስተዳደር ባለስልጣን 9 ያህል የኬንያ ግዛቶችን በማስጠንቀቂያ ደረጃ ላይ ያስቀመጠ ሲሆን በማንዴራ ያለው የአሳሳቢነት ደረጃ ግን ከአስቸኳይ ጊዜ ሁኔታ 1 ደረጃ ብቻ የሚቀረው ነው ብሏል። የረሃብ ቅድመ ማስጠንቀቂያ ስርዓት መረብ በቅርቡ እንዳስታወቀው በኬንያ በሶማሊያና በኢትዮጵያ ከ20 እስከ 25 ሚሊዮን የሚሆኑ ሰዎች ሰብአዊ የምግብ እርዳታ
የሚያስፈልጋቸው ሲሆን ከግማሽ በላይ የሚሆኑት ለዚህ የተዳረጉት በድርቁ ምክንያት ነው ብሏል። የኬንያ መንግስትና እንደ ቀይ መስቀል ያሉ የረድኤት ድርጅቶች በቦቴ መኪና የውሃ ማከፋፈል የምግብ እርዳታንና የገንዘብ ድጋፍን አጠናክረው ቢቀጥሉም ያለውን ከፍተኛ ፍላጎት ማሟላት እንዳልቻሉ ገልጸዋል ያለው አፍሪካን ኒውስ ነው። ሩዋንዳ የተሰረዘውን የጥገኝነት ጠያቂዎች ስምምነትን ተከትሎ በእንግሊዝ ላይ ክስ መመስረቷ ተሰማ። ሩዋንዳ እንግሊዝ አወዛጋቢ በሆነውና በተሰረዘው ጥገኝነት ጠያቂዎችን ወደ ኪጋሊ የመላክ ስምምነት መሰረት ክፍያዎችን ለመፈጸም ፈቃደኛ ባለመሆኗ በሀገሪቱ ላይ የህግ እርምጃ መውሰዷን የሩዋንዳ ባለስልጣናትና የዩናይትድ ኪንግደም መገናኛ ብዙሃንን እማኝ አድርጎ አልጄዚራ ዘግቧል። አልጄዚራ በዘገባው ሩዋንዳ ማክሰኞ ዕለት በሄግ በሚገኘው ቋሚ የግልግል ፍርድ ቤት በኩል በእንግሊዝ ላይ የግልግል ሂደቱን መጀመሯን ገልጿል። እንግሊዝ ከ2 ዓመት በፊት ስምምነቱን በይፋ ማቋረጥ ባለመቻሏ ምክንያት ሩዋንዳ የ50 ሚሊዮን ፓውንድ የካሳ ክፍያ እየጠየቀች መሆኑንም አልጄዚራ በዘገባው አብራርቷል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር በቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰን መንግስት በ2022 የተጀመረውን ይህንን ስምምነት በሐምሌ ወር 2024 ስልጣን ሲይዙ የሞተና የተቀበረ ሲሉ መሰረዛቸው ይታወሳል። አሜሪካ ኢራንን ካጠቃች ሂዝቦላህና ሌሎች ቡድኖች ከኢራን ጎን እንደሚቆሙ ገለጹ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ መዛታቸውን ተከትሎ አሜሪካ ጥቃት ከፈጸመች ኢራንን እንደሚደግፉ ሂዝቦላህና በኢራቅ የሚገኙ ታጣቂ ቡድኖች ገልጸዋል። በአሜሪካና በኢራን መካከል ያለው ውጥረት ዳግም እየበረታ ባለበት በአሁኑ ወቅት የአሜሪካ የጦር መርከቦች ወደ ቀጠናው መድረሳቸው ተዘግቧል። ይህንንም ተከትሎ አሜሪካ በኢራን ላይ ጥቃት ልትሰነዝር ትችላለች የሚል ስጋት የፈጠረ ሲሆን የሊባኖሱ ሂዝቦላህን ጨምሮ በመካከለኛው ምስራቅ ያሉ በኢራን የሚደገፉ ቡድኖች ጥቃት ከተፈጸመባት ከኢራን ጎን እንደሚቆሙ ገልጸዋል። የሂዝቦላህ ዋና ጸሐፊ ናኤም ቃሲም በኢራን ላይ የሚፈጸም ጥቃት በእነሱም ላይ እንደተፈጸመ እንደሚቆጠር ገልጸው የአዲስ ጦርነት ነበልባል አጠቃላይ ቀጠናውን የሚለበልብ ይሆናል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ በኢራን የሚደገፉ ኢራቅ ውስጥ የሚገኙ ታጣቂ ቡድኖች በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነ ከኢራን ጎን ለመሰለፍ ዝግጁ መሆናቸውን ገልጸዋል። ውድ ቤተሰቦቻችን ከጂፋሬ ቲዩብ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ።